የሚስጥራት ዓለም በጥንቱ የአባይ ሸለቆ ስልጣኔዎች ታሪክ ውስጥ ሃይማኖታዊ ክንዋኔዎችና ስርዓቶች ስርዓተ ምስጢር ተብለው ይታወቃሉ። በተለይም በአሁኑ ጊዜ ግብጽ ተብሎ በሚጠራው ምድር ላይ ልዩ ልዩ የምስጢራት ክንዋኔዎች በፒራሚዶች ውስጥ ይከናወኑ ነበር። እነዚህም ክንዋኔዎች እጅግ ምስጢራዊ በሆነ መልኩ የሚከናወኑ ስለሆነ አንድ ሰው ወደዚህ ቦታ ለመሄድ በሚዘጋጅበት ጊዜ ብዙ መሰናክሎችን ለመሻገርና ለማለፍ ከፍተኛ የስነ ልቦናና አካላዊ ዝግጅት ማድረግ ይጠበቅበታል። ምክንያቱም ሂደቶቹ እጅግ በጣም ፈታኝ በመሆናቸው። አንድ ሰው ወደዚህ ስፍራ የሚሄድበት ሶስት ዋና ዋና ምክንያቶች የሚከተሉት ናቸው። የመጀመሪያው የሀብት ማግኘት ፍላጎት፣ ሁለተኛ የጥበብ ወይም ዕውቀት እና ሶስተኛ የመንፈሳዊ የበላይነትና ልዕልናን ለመጎናጸፍ ነው። ፈተናዎቹን ሁሉ አልፎ ሁሉም ነገር ከተሟላ ሀብቱም ጥበቡምና መንፈሳዊ ልዕልናው እስከ መጨረሻው የግለሰቡ ይሆናሉ ማለት ነው። 22ቱ አርኬናዎች የሚባሉት በቁጥር 22 የሆኑ ከአራት ማዕዘን ጥርብ ድንጋዮች ወይም ጥንታዊ ወረቀት መሰል ነገር ላይ የተለያዩ መልእክት ያላቸው ልዩ ምስጢራት በምስል በፊደልና በቁጥር መልኩ ተጽፈውባቸው በምስጢራዊው ቤተ እምነት ውስጥ በቅደም ተከተል ተደርድረው የሚታዩ ናቸው። ይህ ስርዓት እንዲከናወንለት ያመለከተ አንድ ሰው በእነዚያ የመጫወቻ ካርታ ወይም ካርድ ላይ የሚገኙትን ምስሎች ትኩር ብሎ በዓይኖቹ በመመልከት ፊደሎቹንና ቁጥሮችን ደግሞ ደጋግሞ በቃል ማንበብ ወይም በተደጋጋሚ ማንበብ ይጠበቅበታል። ምክንያቱም በእነዚህ ውስጥ የሚከተሉት ነገሮች ሊገኙ ስለሚችሉ ነው። አንደኛ፣ ሁሉንም ነገር የማድረግ ችሎታ፣ ሁለተኛ፣ የሁሉም ጥበባት መሪዎች፣ ሶስተኛ፣ የሁሉም ኃይል ምንጭ። ይህ በትክክል ከተከናወነ አንደኛ፣ የመለኮታዊ ኃይል የመሰለ ዓለም ይገለጽለታል። ሁለተኛ፣ የእውቀት ዓለም ይጎናጸፋል። ሶስተኛ፣ ምድራዊውን ዓለም የመቆጣጠር ኃይል ያገኛል። በአጭሩ በስጋውም ሆነ በመንፈሳዊ ሕይወቱ የተሳካለት ሰው ይሆናል ማለት ነው። ይህንን ስርዓት በብቃት ያከናወኑ ሰዎች በማህበረሰቡ ዘንድ ልዩና የተከበሩ ሆነው ይኖራሉ። የክንዋኔው ስነ ስርዓት ቅደም ተከተል በሚቀጥለው ዝግጅት በዝርዝር ይቀርባሉ። ይህም ዝርዝር ከዛሬ 3000 ዓመታት በፊት ይከናወን በነበረ እውነተኛ ታሪክ ላይ ተመስርቶ በተጻፈ ማስረጃ ላይ ተመርኩዞ ሰብሰብ ባለመልኩ የቀረበ ሲሆን ይህንን በተመለከተ ዝርዝር ነገሮችን የበለጠ ለማወቅ የፈለገ ሰው በዚህ ዙሪያ የተዘጋጁ የምርምር መጽሐፍቶችን በሰፊው ማንበብና ማገላበጥ ይጠበቅበታል። ይበልጥ ለማወቅ የምትፈልጉና በየጊዜው በተከታታይ
ይዘጋጅልን የምትሉ ካላችሁ ደግሞ የተከታታዮቻችንን ፍላጎቶች መሰረት በማድረግ በሰፊው ልናዘጋጅ እንችላለን። የእናንተን ፍላጎት የምናውቀው ደግሞ ሰብስክራይብ፣ ላይክ፣ ኮሜንት እና ሼር በማድረግ ፍላጎቶቻችሁን ስትገልጹልን ብቻ ይሆናል።